ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ለዘመነ አስተርእዮ በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የቃና ዘገሊላና ሌሎች ጥንቅሮችን በዜና ቤተክርስቲያናችን አዘጋጅተን ይዘንላችሁ ቀርበናል። ከዜናዎቹ ጋር አቤል አሰፋ አብራችሁ እንድትቆዩ ጋብዛለሁ። የቃና ዘገሊላ በዓል በዩኔስኮ ሊመዘገብ እንደሚገባው ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አስታወቁ። ብፁዕነታቸው ይህንን መልእክት ያስተላለፉት የቃና ዘገሊላ በዓል በጥንታዩ የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በተከበረበት ዕለት ነው። ዲያቆን ቴዎድሮስ ፍስሐ ተጨማሪ ዘገባ አለው። የቃና ዘገሊላ በዓል በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊና የራያ አካባቢ ሀገረ ስብከት ሊቀ ጳጳስ፣ የሲኖዶስ አባል ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት የበላይ ኃላፊና የሰሜን ምስራቅ ሀገረ ስብከት ሊቀ ጳጳስ በተገኙበት በደማቅ ሁኔታ ተከበረ። በእለቱ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የቃና ዘገሊላ በዓል በዩኔስኮ እንዲመዘገብም ጥሪ ያቀረቡ። የኛም ደግሞ እንደሚታወቀው በዓለ ጥምቀት በዩኔስኮ ተመዝግቦ የዓለም ሕዝብ የሚያደንቀው ብዙ ቱሪስቶች ከውጪ ወደ ሀገር ውስጥ ገብተው ለሀገርም የሚጠቅም ጉልህ ሚና የሚጫወት ወይም የሚተገብር ታላቅ መንፈሳዊ በዓላችን ነው። እግዚአብሔር ይከብርበታል፣ ምእመናን ይባረኩበታል፣ ቤተክርስቲያናችን ከፍታዋን ታሳይበታለች። የደስታ፣ የሰላም፣ የፍቅር፣ የአንድነት በዓላችን ነው። ከዚህ ጋር ተያይዞ ለዓለምም ለሀገራችንም የሚሰጠው ጠቀሜታ ዘርፈ ብዙ ነው። ዘርፈ ብዙ ጠቀሜታ አለው። ብዙ ቱሪስቶች ወደ ሀገራችን የጥምቀትን በዓል ለማክበር ይመጣሉ። ቃና ዘገሊላ ደግሞ እንዲሁ ራሱን ችሎ ወደፊት ቢቻል ከሌሎቹም በዓላት ጋር አንድ ላይ በመሆን በዩኔስኮ እንዲመዘገብ ሁላችንም ልንሰራ ይገባል። ራሱን ችሎ ቃና ዘገሊላ የጥምቀት ማግስት ላይ የሚውል ቢሆንም በልዩ ስነ ስርዓት የሚከናወን በመሆኑና የራሱ ትውፊታዊ ስርዓት መስመር ስላለው ይሄም አንድ ላይ በዓለም ድንቃ ድንቅ እንዲመዘገብ ይገባል። ይሄንን ከማስተዋወቅ አንጻር ደግሞ በተለይ ደግሞ በሀገር ውስጥም በውጭም የምትኖሩ ልጆቻችን፣ ወንድሞቻችን ሁላችሁም ከዚህ በዓል ጋር በተያያዘ በዓላችንን ዓለም የበለጠ ከዚህ በላይ እንዲያውቀው ከፍተኛ ስራ መስራት ስለሚገባው በቻላችሁት አቅሙ መስመሩን የምታገኙ ሰዎች ዓለም በዓሉን በደመቀ ሁኔታ እንዲያከብረውና በልዩነት እንዲያውቀው ስራ መስራት ያስፈልጋል ብዬ አምናለሁ። በትምህርታቸው ህይወታችን እንደ ቃና ወይን የጣፈጠ የተለወጠ ሊሆን ይገባል ብለዋል። ቅድስት ሀገራችን ኢትዮጵያ በእኛ በልጆቿ ተለውጣ የሰላም፣ የፍቅር፣ የመተሳሰብ ሀገር ትሆን ዘንድ ልንሰራ ልንለወጥ እንደ ቃና ወይንም ልንጣፍጥ ይገባል ነበር ያሉት። ዶኪማስ ወደ ሰርግ ቤት ጌታንና እናቱ እንደጠራ ሁሉ ሁላችንም እናታችንን ቅድስት ድንግል ማርያምን በፍቅር ጠርተና ከእርሷ ረድኤትና በረከት ልናገኝ እንደሚገባም ጠቁመዋል። እመቤታችን እናቱ በዚያ ነበረች። ጠየቋት፣ የሚላችሁን አድርጉ አለች። የሚላቸውን አደረጉ። የመቀየር የመለወጥ ዕለት ነው። መቼ ነው የምንለወጠው ብለን ራሳችንን ልንጠይቅ ይገባል። በተለይ እኛ ኦርቶዶክሳውያን፣ እኛ ኢትዮጵያውያን የመለወጥ ጊዜ ሊሆንልን ይገባል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ አካባቢ ሀገረ ስብከት ሊቀ ጳጳስ በደብሩ የልማት ስራ ላይም ያላቸውን መልእክት አስተላልፈዋል። ሁላችሁም በህይወት በጤና ፈጣሪያችን ጠብቆ ለዛሬ ዓመት ደግሞ በሰላም ያደርሳችሁ፣ ከቁጥር አያጉድላችሁ። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት መራገ ጸሎት ማምላክ ከልጇ ከወዳጇ ታማልዳችሁ። በረከቱ በቤታችሁ ይግባ። ሰላም ፍቅር አብዝቶ ያድላችሁ።
በአባቶቻችሁ በተዋህዶ ሃይማኖት አጽንቶ ያኑራችሁ። ከዚሁ ከቤቱ አይለያችሁ። መልአኩ ቅዱስ ሚካኤል ተራዳይ መልአክ ይርዳችሁ። ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙኃን ስርጭት ድርጅት የበላይ ኃላፊና የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ህዝቡን በመባረክ የበዓሉ ፍጻሜም ሆኗል። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገበት የቃና ዘገሊላ መታሰቢያ በዓል በአቃቂ ቃሊቲ ክፍለ ከተማ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ በተገኙበት በታላቅ ድምቀት ተከበረ። እሌኒ ክፍሌ ተጨማሪ ዘገባ አላት። የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ታምር የተገለጠበት የቃና ዘገሊላ በዓል በአቃቂ ቃሊቲ ጥምቀተ ባህር በታላቅ ድምቀት ተከብሮ ውሏል። በበዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ተገኝተዋል። ብፁዕ አቡነ ሚካኤል በበዓሉ ላይ ተገኝተው ባስተላለፉት መልእክት በዓልን በህብረት ማክበር እግዚአብሔርን ማክበር ነው ብለዋል። በህብረት በዓላትን ማክበር እግዚአብሔርን ማክበር ራስን መከበር ነውና ለማክበር ለመከበር ያበቃን ጌታ ስሙ የተመሰገነ ይሁን። በአቃቂ ቃሊቲ የሚገኙና በሸገር ሲቲ የሚገኙ አብያተ ክርስቲያናት ታቦታት በተገኙበት የሚከበረው ይህ በዓል የምዕመናንን አንድነት የሚገልጥ በመሆኑ በዓሉን ታላቅ ያደርገዋልም ነው ያሉት። ሁሉም የከተማውም የሸገር ሲቲም በህብረት እግዚአብሔር እንድታከብሩ ቦታ ስላመቻቸ እግዚአብሔር ሊቃውንትም ይህን አምነውበት አመሻሽተው በአንድ ላይ እንድታከብሩ ስለሆነ ስለተደረገ ይህን በዓል ታላቅ ያደርገዋልና አሁንም በድጋሚ እንኳን ደስ አላችሁ እላለሁ። አያይዘውም በዓሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ቤት ውሃውን ወደ ወይን በመለወጥ ታምራቱን የገለጠበት መሆኑን አንስተው አባታዊ ትምህርትም ሰጥተዋል። የዛሬው በዓል በዋናነት የበዓሉ ምክንያት ያው ተአምር የተገለጠበት ዕለት መሆኑ ነው። ዋራይ ሰባቲሁ ዋምኑ ቦቱ አርዳይሁ ጌታ ኢየሱስ ክርስቶስ የመጀመሪያውን ተአምር ገለጠ ይላል። ክብሩን ተአምሩን ገለጠ። በዓሉ በመላው የኢትዮጵያ ቤተክርስቲያን ባለችበት የሚከበር ታላቅ በዓል በመሆኑ ደስታችን የላቀ ነው ያሉት ብፁዕነታቸው ሊቀ መላኩ ቅዱስ ሚካኤልም በዚህ ዕለት ተራዳይነቱ ይታሰባልም ብለዋል። ስለዚህ በዛሬው ዕለት ቀኑ ሚካኤል ስለሆነ ዕለቱ አስተባብሮ የጌታን ክብር የተገለጠበትን የምናውጅበትና የምናገርበት ቀን ነውና ለዚህ ታላቅ በዓል እንኳን አደረሳችሁ እላለሁ። በመጨረሻም የጥምቀት በዓል በድምቀት ከሚከበርባቸውና የሊቃውንት መፍለቂያ በሆነው በጎንደር ከብፁዕ ጠቅላይ ስራ አስኪያጅ ጋር ማክበራቸውን የገለጡት ብፁዕነታቸው ደስተኛ መሆናቸውን ነው የገለጡት። ይገርማችሁ ጎንደር ነው ያልነው። ታላቁ ቦታ ትልልቅ ሊቃውንት ያሉበት የቃል እግዚአብሔሩ የሚመነጭበት በሚገባ አክብረን ውለናል። ዛሬ ደግሞ በዚህ ቦታ ተገኝተን እግዚአብሔርን ማክብረን ሕዝብን ማክብረን እኛም ደግሞ በረከት እንድናገኝ እዚህ ቦታ መገኘታችን በጣም ታላቅ ነውና እግዚአብሔር ያክብራችሁ ሁላችሁንም። እግዚአብሔር ከእናንተ ጋር ይሁን። በበዓሉ ላይ ያገኘናቸው መምህራነ ቤተ ክርስቲያንና ምዕመናንም በበዓሉ መደሰታቸውን ነው የገለጡት። ከምናከብረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 በዓላት አንዱ በዓል ነው የነበረው እና ይህ በዓል እንግዲህ አሁን በዩኔስኮ ተመዝግቧል። አሁን ከኢትዮጵያ ኦርቶዶክስ አልፎ ለኢትዮጵያ ሕዝብ በሙሉ ለዓለምም በሙሉ
እንግዲህ የቅርስ ሆኖ ተመዝግቦ በከፍተኛ ሁኔታ ይከበራል። የራሳቸውን ልብስ ለብሰው ሃይማኖታዊውም የሆነውንም ባህላዊ የሆነውንም ስርዓት አብረው ያከናውናሉ። በዓሉ በሚገርም ሁኔታ ተጣጥሞ አብሮ የሚሄድ በዓል ነው። አባቶቻችን ወጣቶች በተለይ ፈረስ በመጋለብ ይህንን በዓል ለየት ባለ ሁኔታ ያደምቁታል። ይሁን እንጂ በተለያየ ሀገራዊ ነባራዊ ሁኔታና በህመምም ጭምር በዓሉን የማያከብሩ መኖራቸው እሙን ነው። ይህንን ማስመልክቶ የሚከተለውን ብለውናል። እንግዲህ በዓሉን እኛ እንደ ክርስትና ደግሞ ሲመቸን የምናከብረው ሳይመቸን የምንተው አይደለም። መከራም ቢሆን ችግርም ቢሆን እግዚአብሔር ስለሆነ ተስፋችን በዓሉ የትም ይከበራል በውጥረትም ቢሆን። ስለዚህ በችግር ውስጥ ላሉት ወገኖቻችንም እንኳን አደረሳችሁ፣ በዓሉ የሰላም የፍቅር የአንድነት በዓል ይሁንላችሁ ማለት እፈልጋለሁ። በተያያዘ ዜና በአቃቂ ቃሊቲ ክፍለ ከተማ የቃና ዘገሊላ በዓል በሰላም ተከብሮ እንዲጠናቀቅ የጸጥታ አስከባሪዎችና በጎ ፈቃደኛ ወጣቶች የተቀናጀ ጥረት ማድረጋቸው ተገለጸ። እሌኒ ክፍሌ የጥምቀት በዓልን ተከትሎ የሚመጣው የቃና ዘገሊላ በዓል ምንም አይነት የጸጥታ ችግር እንዳይገጥመው ከቅድመ ዝግጅት ጀምሮ እስከ ማጠናቀቂያው ድረስ የነበረው የጸጥታ መዋቅርና የሰላም ሰራዊቱ ቅንጅት ለበዓሉ ድምቀትና ለነዋሪው ደህንነት አይነተኛ አስተዋጽኦ አለው። ከአቃቂ ቃሊቲ ባህረ ጥምቀት ተነስተው በሸገር ሀገረ ስብከት የቱሉ ዲምቱ ደብረ ሰላም ቅዱስ ሚካኤልና ቅዱስ ጊዮርጊስን ታቦታት አጅበው የሄዱት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሲቲ ሀገረ ስብከት ሊቀ ጳጳስም ለበዓሉ ለደከሙት የበጎ ፈቃድ አገልጋዮች አመስግነዋል። ያው ዛሬው የቀን ታላቅ በዓል ነው። የጎደለ ሁሉ የሞላበት፣ የተጣመመ ሁሉ የተቃናበት የደስታ በዓል የነጻነት በዓል ነው ዛሬ እያከበርን ያለነው። ለዚህ በዓል የደከማችሁት ሁላችሁ ፌዴራል ፖሊስ፣ የዚህ አካባቢም የአቃቂም ቃሊቲም ጸጥታ ኃላፊዎች በዓላችን ያማረ የሰመረ በዓል እንዲሆን በሰላም ተጀምሮ በሰላም እንዲያልቅ ስላረጋችሁልን ስላከበራችሁን በጣም እጅግ አርገን በቤተ ክርስቲያናችን ስም እናመሰግናችኋለን። መንፈሳዊ ትውፊቱ ከባህላዊ እሴቱ ጋር ተዋዶ በደመቀበት የቃና ዘገሊላ በዓል ላይ የተገኙት ብፁዕነታቸው በዓሉ ላይ ሲለፉ ለዋሉት የጸጥታ አካላትና የበጎ ፈቃድ ወጣቶች ያደረጉትን የተቀናጀ ጥረት በዓሉ በሰላም እንዲጠናቀቅ ትልቅ ድርሻ አለው ሲሉ አመስግነዋል። ወጣት ልጆቻችን፣ ወጣት ሰንበት ተማሪዎች ምንጣፍ ስታነጥፉ የነበራችሁት፣ አጎበር ስትጉትቱ የነበራችሁት፣ ላባችሁ እያንጠፈጠፋችሁ እየወደቃችሁ እየተነሳችሁ ለዚህ በዓል ማማር ይሄ በዓል መልካም እንዲሆን እንደው እግዚአብሔርን ለማስደሰት ለማገልገል ብላችሁ ጉልበታችሁን የሰጣችሁ ጉልበታችሁን ሳትሰስቱ ወደ ኋላ ሳትሉ እግዚአብሔርን ያከበራችሁ ሁላችሁ እግዚአብሔር ያክብራችሁ። ለዚህ በዓል ሰላማዊ መሆን የጸጥታ አካላትና የበጎ ፈቃደኛ ወጣቶች ሚና የጎላ ነው ያሉት ብፁዕነታቸው ከማለዳው ጀምሮ በየመንገዶቹና በበዓሉ ስፍራዎች ተሰማርተው የትራፊክ ፍሰቱን የሕዝቡን ደህንነት በመጠበቅ ረገድ ከፍተኛ መስዋዕትነት ከፍለዋል ሲሉም አመስግነዋል። ልጆቻችን በእናንተ ተደስተናል፣ ደስ ብሎናል፣ በእናንተ ኮርተናል። ትልቅ ስራ ነው። ከመጀመሪያ ጀምሮ ከጀመረበት ጀምሮ እስከ ዛሬ ድረስ የደከማችሁት ሁሉ እግዚአብሔር አምላክ የምታስቡትን በጎ ነገር ሁሉ ይፈጽምላችሁ። በዓሉ ሃይማኖታዊ ይዘቱን ሳይለቅ ኢትዮጵያዊ የባህል እሴቱን አዋዶ የታየበት ይህ በዓል በሰላም ይጠናቀቅ ዘንድ የፖሊስ አባላትና የበጎ ፈቃደኞችን ድካም አድንቀዋል። ይህንን በዓል ለማክበር ከጠዋት እስካሁን ፀሐይ ውስጥ የዋላችሁ የቆያችሁ ፀሐይ የመታችሁ ሁላችሁ እግዚአብሔር ይባርካችሁ። ብፁዕነታቸው ከጸጥታ አካላት በተጨማሪ በሺዎች የሚቆጠሩ የሰንበት ትምህርት ቤት ወጣቶችና በጎ ፈቃደኞች መንገዶችን በማጽዳት ለታቦታት ማረፊያ ምንጣፍ በማነጠፍና ስርዓተ አምልኮ
ያለምንም መስተጓጎል እንዲከናወን ሲረዱ ለቆዩ በሙሉ አመስግነዋል። በመጨረሻም ለመላው ለእምነቱ ተከታይ በሙሉ እንኳን አደረሳችሁም ሲሉ ነው የቋጩት። ብፁዕነታቸው ይህን ያሉት ከብፁዕ አቡነ ሚካኤል የጎንደር ሀገረ ስብከት ሊቀ ጳጳስ ጋር በመሆን ከአቃቂ ቃሊቲ ባህረ ጥምቀት ተነስተው በሸገር ሲቲ ሀገረ ስብከት የቱሉ ዲምቱ ደብረ ሰላም ቅዱስ ሚካኤልና ቅዱስ ጊዮርጊስ ታቦታትን አጅበው ወደ መንበረ ክብራቸው ባስገቡበት ወቅት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በምስጢረ ጥምቀቱ ካስተማረን በርካታ ትምህርት መካከል ተቀዳሚው ግብረ ትሕትና ነው ሲሉ የቅድስት ቤተክርስቲያን አገልጋዮች ገለጹ። መጋቤ ምስጢር ሳህሉ አድማሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ መጋቢ ሐዲስ ጸጋ ወልደ ትንሣኤ ባሳለፍነው ጥር 11 ቀን 2018 ዓመተ ምህረት በተከበረው በዓለ ጥምቀተ ክርስቶስ በጃን ሜዳ ጥምቀተ ባሕር በሰጡት ማብራሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በምስጢረ ጥምቀቱ ካስተማረን በርካታ ትምህርቶች መካከል ተቀዳሚው ግብረ ትሕትናን ያስተማረበት ነው በማለት አብራርተዋል። ካየናቸው ዋና ዋና ነገሮች መካከል ቀዳሚው ትሕትና ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ሲሆን ወደ ፍጡሩ ወደ ዮሐንስ ሄዷል። ና አላለውም። መጥራት ይችል ነበር። ዮሐንስ ክርስቶስ ወዳለበት መሄድ ይችል ነበር። ነገር ግን ትሕትናን ለማስተማር ዛሬም እኛ በትዕቢት ካህናትን ወደ ቤታችን ጠርተን ክርስትና እንነሳ እንጠመቅ እንዳንል እሱ ሄዶ ወደ ዮሐንስ ሄዶ ተጠምቆ ትሕትናን አሳይቶናል። በሰሜን አሜሪካ የደቡብ ካሊፎርኒያና የአላስካ አህጉረ ስብከት ዋና ጸሐፊ የደብረ ጽዮን ቅድስት ድንግል ማርያም ካቴድራል ምክትል አስተዳዳሪ ሊቀ ሕሩያን ቀሲስ ዶክተር መላኩ ባወቀ በበኩላቸው እንደገለጹት በሀገራችን የሚከበረው የጥምቀተ ክርስቶስ በዓል ድምቀት የተለየና አስገራሚ መሆኑን አብራርተዋል። በገዛ ሀገራችን ላይ ስርዓቱ ሙሉ በሙሉ በተጠበቀ ሁኔታ ታቦታቱ ከየስፍራው ወጥተው ታላላቅ አውራ ጎዳናዎችን እያቋረጡ ስናከብር ልዩ ነው። መቼም እኛም በሀገረ አሜሪካ እንደ አቅማችን እናከብራለን። ግን ያው በሌላ ሀገር ነው የምናከብረው። ካህናቱም ውሱን ናቸው። አገልግሎቱን የተሟላ ለማድረግ ስደተኛው ሕዝብ ሃይማኖቱን ለመጠበቅ ትውፊቱን ለመጠበቅ ከአቅም በላይ ዋጋ እየከፈለ ነው እያከበረ ያለው። ግን እዚህ ደግሞ ይኸውና መዘምራኑ፣ የሰንበት ትምህርት ቤት ተማሪዎቹ፣ ካህናቱን ስንመለከት የቤተ ክርስቲያንን ሙሉ ክብር እንመለከታለን እናያለን። እና ልዩ ነው። በልዩ ሁኔታ ነው፣ በደስታ ነው እያከበርኩኝ ያለው። ዲያብሎስ አዳምና ሔዋንን ባሮች አድርጎ የባርነት ጽሑፋቸው አንደኛው በዮርዳኖስ ሌላኛው ደግሞ በሲኦል አኑሮት እንደነበረ ይታወቃል። ስለዚህ በዮርዳኖስ የነበረውን የዕዳ ደብዳቤ የተደመሰሰው በዛሬው ዕለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ ያንን የዕዳ ጽሑፍ አቅልጦ አጥፍቶልናል። ጌታ ለኛ አብነት ሊሆነን ለኛ ልጅነትን የምታሰጥ ጥምቀትን ሊሰጠን ነው የተጠመቀልን። ነገር ግን ለኛ ደግሞ ከእርሱ ጋራ በሞቱና በትንሣኤው እንድንተባበር እንጠመቃለን እና የክርስትና ሕይወት ማለት የመሞትና በሕይወት የመኖር ለኃጢአት የመሞትና ለጽድቅ የመኖር ሕይወት ነው። ለብሰን እንዲህ ደምቀን ስናከብር ውስጣችን ነጭ ሳይሆን ውስጣችን ከኃጢአት፣ ከክፋት፣ ከአድመኝነት፣ ከምቀኝነት፣ ከዘረኝነት፣ ከክፋት፣ ከጥል፣ ከክርክር፣ ከነፍሰ ገዳይነት ውስጣችን ነፃ ካልሆነ ከዚህ ካልተለየ ነጭ በመልበሳችን ብቻ ነጭ ልንሆን አንችልም። ምግቧ ሁሉም ተስማሚ ነው። እኔ ለሀገሬ ለሕዝቤ ያለኝ መልእክት እግዚአብሔር አምላክ ሰላም እንዲያደርገን፣ ፍቅርን፣ አንድነትን እንዲሰጠን፣ መቻቻልን፣ መነጋገርን፣ መግባባትን እግዚአብሔር እንዲያድለን ነው እና ሁላችንም የተለያየ የሐሳብ ልዩነት እንኳን አይደለም በሀገር ደረጃ በቤተሰብ ደረጃም ይኖራል እና በቤተሰብ ደረጃ መለያየት ሲኖር፣ የሐሳብ ልዩነት ሲኖር
ቁጭ ብለን ረጋ ብለን አንድ ሆነን እንነጋገራለን፣ እንወያያለን እና እኔም ለሀገሬ ምኞቴ በአሜሪካም በተለያዩ ሀገራትም የምመለከተው የመግባባት ነገር የመወያየት ነገር ሀገራዊ የሆነ ጥልቅ ውይይት ጥልቅ ንግግር እንዲኖር እግዚአብሔር እንዲረዳን ነው የምለምነው። አንድ እሱ ነው። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ የሚደርሰውን የዜና ቤተክርስቲያን ጥንቅራችንን ነው። የቃና ዘገሊላ ክብረ በዓል በተከበረበት አዲስ አበባ ወጣቶች በበዓላት ጊዜ የሚያደርጉት መንፈሳዊ ተግባር ቀጣይነት ሊኖረው ይገባል ተባለ። ፈለጉሽ አሻግሬ። ቅድስት ቤተክርስቲያን በርካታ የወጣት ልጆች ባለቤት ስለሆነች በበዓላት ጊዜ የሚሰራው መንፈሳዊ ተግባር በየትኛውም ጊዜ ተጠናክሮ መቀጠል አለበት። በየካ ክፍለ ከተማ ደብረ ሳህል ቅዱስ ሚካኤል ቃና ዘገሊላ በዓል ላይ በመገኘት የወጣቶችን መልካም ስራ በተመለከተ የተለያዩ የበዓሉን ታዳሚዎች አነጋግረናል። ወጣቶች የቤተ ክርስቲያኗ ሀብትና ውበት ናቸው። በመሆኑም በዓላት ሲከበሩ ያማረና የደመቀ እንዲሆን የሚያሳዩት የተቀደሰ ተግባር ተጠናክሮ መቀጠል ይኖርበታል ተብሏል። የወጣቶች ተሳትፎ በጣም ድንቅ ነገር ነው። ከጊዜ ወደ ጊዜ በተለያየ መንገድ እየሰፋ የመጣበት መንገድ ነው። ያንን ተበርታቶ መቀጠል ያለበት ይመስለኛል። ከምንም ነገር በላይ ደግሞ ሁሉ ጊዜ በዓላት ተኮር ብቻ እንቅስቃሴ ሳይሆን ከዚህ ያለፈ ስራ የሚፈልግ ነው። በተለይ በዓላት ለማክበር የሚመጡ ምእመናን፣ አገልጋዮች፣ ወጣቶች ጭምር ተልእኮ ተሸክሞ እንዲሄዱ የማድረግ ስራ መስራት የሚጠበቅብን እንደሆነ እናስባለን። ምክንያቱም በዓላት ሲመጡ ብቻ መተን በዓላትን አክብረን የምንሄድበት መንገድ ከዚህ በኋላ ለሚያጋጥሙን ችግሮቻችን እንደ መፍትሄ መውሰድ ስለማይቻልና መፍትሄ ጭምር መሆን ስለማይችል ዘለቄታዊነት ባለው መንገድ ላይ ቤተክርስቲያን የሚያጋጥማት ችግር ለመፍታት እንዲሁም ደግሞ በውስጥ ያለን ደግሞ አንድነት ለማጠናከር ከዓመት እስከ ዓመት በማያቋርጥ መንገድ ማገልገል፣ መሳተፍ፣ መወያየትና መመካከር የሚያስፈልገው እናስባለን። ወጣቱ በጣም በምናየው መልኩ እጅግ ተነሳሽነት ባለው መልኩ ደስተኛ ሆኖ እያገለገለ ምንጣፉን እያነጠፈ በደስተኛ ሁኔታ እያገለገለ ነው የሚገኘው። ይሄን ደግሞ እንደዚሁ እንዲቀጥል ያው አባቶች በሚገባ ስለ ጥምቀት አስፈላጊነት መንፈሳዊነቱን ባህላዊነቱንና በተለይ ስፔሻሊ መንፈሳዊነቱን በአግባቡ እንዲያስተምሯቸው ይህን ያወቁትን ደግሞ ወደ ተግባር የሚቀይሩበት ሁኔታ የማበረታታትና ግንዛቤ የመፍጠር ሁኔታ በየቤተክርስቲያኑ ያው ብዙ ግንዛቤዎች ብዙ የትምህርት ስልጠናዎች የተለያዩ ስብከቶች ይሰጣሉ። ይሄንን በማጠናከር ወጣቱ ከተለያየ ቦታ ላይ ወይም አልባሌ ቦታ ላይ እንዳይውሉ ግንዛቤ መፍጠር የማስተማር የማሳወቅ እውቀት የመገንባትና የሃይማኖታዊ ለሀገርም ያለው ጥቅም ምንድን እንደሆነ የማስረዳት ሂደት ይሄንን ለእያንዳንዱ ወጣት ተደራሽነት ሁኔታዎችን ብናጠናክር ወጣቱ አልባሌ ከሆኑ ቦታዎች ወጥቶ መንፈሳዊ በሆነ መልኩ ሀገርን በሚጠቅም መልኩ የተሻለ ነገር እየፈጠረ ራሱን ተደስቶ መንፈሱንም የሚያረካበት ነፍሱንም የሚያስደስትበት ሁኔታ መፍጠር ይችላል ብዬ አስባለሁ። ሁሉም አሁን እንደምታየው በየባህሉ በየሀገሩ ልብስ በየባህሉ ከበፊቱ እንደውም በተሻለ መልኩ ደመቅ ያለ ባህል የውጭ ቱሪስቶችን ለመሳብ የሚደረግ ነገር ስለሆነ በጣም ጥሩ ነው። እንደገና ደግሞ አሁንም እንደዚሁ በሰላምና በጸጥታ ወጣቶቹ እንደምታያቸው እንትኑ እየተሸካከሉ በጣም ደስ የሚሉ ይችላል ከአቅምሽ በላይ የሆነ አይነት ነገር ስለሚያደርጉ በጣም ነው ደስ የሚለው። አሁን ከበፊቱ እንደውም ባህላችን በጣም የአደባባይ ባህል ስለሆነ በጣም ደስ በሚል ሁኔታ ነው በባህል አልባሳት ወጣቱ በመቀናጀት የወጣቱ ደግሞ በጣም በቃ የሚመሰገነው በቃ ለወጣቱም በዚህ ይቀጥል ነው ምለው ሌላ ምንም አይደለም። በቅድስት ቤተክርስቲያን ዘውትር ቃለ እግዚአብሔር ይነገራል። ስለሆነም በተለያየ ደባልስ ውስጥ ተደብቀው የሚኖሩ ወጣቶች ወደ ፈጣሪያቸው በመቅረብ ካሉበት አስቸጋሪ ሕይወት መውጣት እንደሚገባ ተገልጿል። ክርስቲያኖች ሆነው ነገር ግን አፍረው ተሸማቀው በተለያየ ምክንያት በሱስም ባልባሌ መንገድ ተሸማቀው የሚቀሩ ወጣቶች አሉ። እነዛ ወጣቶች አሁን ባሉበት መንገድ ላይ አፍሮ ተሸማቀው መቅረት የለባቸው። ቤተክርስቲያን የፈውስና የምህረት የይቅርታ ቤት ስለሆነች መተው ቤተክርስቲያን ያዘጋጀችውን ፈውሱን፣ ምህረቱን፣ ይቅርታን መቀበል የሚችልበት ጸጋው አለና ሰው መቅረብ ያለበት ጸጋ ወዳለበት ስፍራ ነው፣ ፈውስ ወዳለበት ስፍራ ነው እንጂ ጤና ፈውስ ከሚሰጥበት ስፍራ ሰው መራቅ ስለሌለበት ይህን ስተውን የምመጣው አይባልም። መተው መፈወስ መቀደስ መጻት ስለሚችሉ እንዲመጡ ጥሪ እናቀርብላቸዋለን። ጥምቀትን ብቻ መሰረት አድርጎ እንደዚህ አይነት ቦታው ላይ መገኘት አለበት ብዬ አላምንም። ሁሉ ጊዜ በተቻለ መጠን ያው እምነት በእምነትሽ ጉዳይ ጠንካራ መሆን መቻል አለብሽ። በየጊዜው ቤተክርስቲያን መሄድ መቻል ያስፈልጋል። እንዲሁም ወጣቶቹ ቅድም እንዳልኩት አልባሌ ቦታ ላይ እንዳይውሉ የማስተካከል የማረም
ባህሪያቸውን ዲሲፕሊናቸው መልካም እንዲሆን የማድረግ ስራ መሰራት መቻል አለበት እንጂ እንደዚህ በአመት አንዴ ብቻ ተሰባስቦ የመለያየት ጉዳይ መሆን አለበት ብዬ አላስብም። ስለዚህ እነዚህ ወጣቶች በየጊዜው ወደ ቤተክርስቲያን ወደ እንዲሄዱ የማድረግ ሁኔታ በየጊዜ ሰርክ ጉባኤዎች በመሄድ እንዲሁም ደግሞ በሰንበት ትምህርት ቤት ተለያዩ ትምህርቶችን እንትን ማለት ማህበረ ቅዱሳን ላይ በመሳተፍ ተለያዩ መንፈሳዊ አገልግሎቶችን በማድረግ በየጊዜው መሳተፍ አለበት ብዬ አስባለሁ። ይሄ ደግሞ ከፍ የሚልበት ሁኔታ ምንድነው? የእምነቱ አባቶች በተቻለ መጠን ወጣቱን የተሻለ ግንዛቤ የማስጨበጥ ስራ መስራት አለባቸው ብዬ አስባለሁ። ሁሉም ሰው ኃይሉ ሳይደክም ወደ ቅዱስ ቤተክርስቲያን በመቅረብ መንፈሳዊ ህይወቱን ማጠናከር ይኖርበታል ተብሏል። ወጣቱ ያው በወጣትነት ጊዜ አምላክን አስብ ነው፣ በወጣትነት ጊዜ ፈጣሪን አስብ ነው ዋናው መሰረታዊ ዓላማው ማለት። ስለዚህ ነገ ምን እንደሚያጋጥመን አናውቅም። ዛሬ ላይ በተቻለ መጠን ሁሉም ሰው የበጎ አድራጎት ስራ መልካም ነገር መስራት፣ እምነቱን ማጠናከር፣ አገሩን መጠበቅ፣ መልካም ነገር መስራት እነዚህንና የመሳሰሉትን ነገር ቢያደርግ ለሀገራችን በረከት ያለው ነገር ይመጣል ብዬ አስባለሁ። የቃና ዘገሊላ የፍቅር፣ የአንድነት፣ የአብሮነት በዓል ከመሆኑ አንጻር በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ የወይን ጠጅ ውሃን የወይን ጠጅ እንዳደረገ እንደቀየረው ሁሉ አሁንም ጥላቻ፣ መገፋፋት፣ አመጻ፣ ክፋትን ወደ ፍቅር ወደ አብሮነት የምንቀይርበት በዓል እንዲሆንልን እመኛለሁ። ዘር ይስጥልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋምቤላ ሀገረ ስብከት በጋምቤላ ከተማ የቃና ዘገሊላ በዓል በታላቅ ድምቀት ተከብሯል። በበዓሉ ሰላምና እርቅ እንዲሰፍን ብፁዕ አቡነ ሩፋኤል የጋምቤላ፣ ደቡብ ሱዳን፣ ቄለም ወለጋና ሶሳ አህጉረ ስብከት ሊቀ ጳጳስ መልእክት አስተላልፈዋል። ኃይለ ማርያም ሶሎሞን የላከውን ዘገባ ሪፖርተራችን ሙሉቀን ሐሰን እንደሚከተለው ታቀርበዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋምቤላ ሀገረ ስብከት የቃና ዘገሊላ ክብረ በዓል በታላቅ ሃይማኖታዊ ስነ ስርዓት ተከበረ። በክብረ በዓሉ ላይ የተገኙት ብፁዕ አቡነ ሩፋኤል የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና የአሶሳ ሀገረ ስብከት ሊቀ ጳጳስ የእንኳን አደረሳችሁ መልእክትና ትምህርተ ወንጌል ሰጥተዋል። በጋምቤላ በከተማዋም በገጠርም የምትኖሩ የእግዚአብሔር ልጆች እንኳን ለብርሃነ ጥምቀቱ እንኳን ለቃና ዘገሊላ በሰላም አደረሳችሁ። እግዚአብሔር ቤታችሁን ይባርክላችሁ፣ ትዳራችሁን ይባርክላችሁ፣ ስራችሁን ይባርክላችሁ፣ ሕይወታችሁን ይባርክላችሁ። ለነጋዴ ወረቱን ይስጥ፣ ለገበሬ ምርቱን ይስጥ፣ ለመንግሥት ሠራተኛው ፍትህን ይስጥ። የሰላም አምላክ የናዝሬቱ ኢየሱስ ጋምቤላ ከተማ ይግባ። አሁን አጠገቤ የሚገኙት የአምስቱ ብሔረሰብ የአኟ፣ የመጃንግ፣ የኑዌር፣ የኮሞ፣ የኦፖ ብሔረሰቦች አጠገቤ አሉ። አምስቱም ብሔረሰቦች ወደ ላይ እጃቸውን እያያዛሉ። ወደ ላይ አንሱ እጃችሁን። ከዛሬ ጀምሮ በፍቅር በሰላም እንኖራለን። ከዚህ በኋላ አኟክ፣ ኑዌር፣ መጃንግ፣ ኮሞ፣ ኦፖ በብሔር ብሔረሰቦች እኩልነት የሚኖርባት የሰላም ከተማ ትሆናለች። ከዛሬ ጀምሮ አንድ ሆነናል ብለዋል። የአካባቢው ነዋሪዎች በበኩላቸው በሰላም በፍቅር ተሳስረው ለመኖር ቃል የገቡ ሲሆን ብፁዕ አቡነ ሩፋኤል የሀገረ ስብከቱ ሊቀ ጳጳስ በበኩላቸው በክብረ በዓሉ ላይ ቃለ ምዕዳንና ቡራኬ ሰጥተዋል። ያው አንድ ሆነናል። ወደፊቱ ጦርነት ካሁን በኋላ አይጀመርም። ስለዚህ በፍቅር እንኖራለን። ከዚህ በኋላ ጋምቤላ ልማት የሚሰራባት ሀገር ትሁን፣ በልማት የበለጸገች ሀገር ትሁን። ባለስልጣናቱ በእኩልነት ህዝቡን ምሩ። በሀገሪቱ ላይ ፍትህ ይንገስ፣ ሰላም ይንገስ። ያለው ለሌለው ውስጥ ጦማዳሪ ረዱ። የሰላም አምላክ እግዚአብሔር ሰላሙን ይስጠን። የሰላም ሀገር ትሁንልን። ለዛሬ ዓመት ያድርሳችሁ፣ ከክፉ ነገር ይሰውራችሁ። በኢሉ አባቦር ሀገረ ስብከት ከስርዓተ ቤተ ክርስቲያን ውጪ በአንድ ግለሰብ ይዞታ ሲፈጸም የነበረ ስርዓተ ጥምቀት
በብፁዕ አቡነ ኤዎስጣቴዎስ ዶክተር የሀገረ ስብከቱ ሊቀ ጳጳስ ወደ ቤተ ክርስቲያን እንዲመለስ መደረጉ ተገለጸ። መምህር የኔነት አፈሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢሉባቦር ሀገረ ስብከት በሁሩም ወረዳ በአንቶና ጫንጮ ለረጅም ዓመታት ከቤተ ክርስቲያን ስርዓት ውጭ ሲካሄድ የነበረው የአጠማመቅ ሂደት በብፁዕ አባታችን አቡነ ኤዎስጣቴዎስ ዶክተር የኢሉባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ አባልና በሀገረ ስብከቱ ዋና ሥራ አስኪያጅ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የየመምሪያው ሠራተኞች ከፍተኛ ትጋት ክትትል ወደ እናት ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓትና ሕግና ደንብ መሠረት ምዕመናን መንፈሳዊ አገልግሎት ለማግኘት እንዲችሉ በቦታው ማለትም ባለ እዞታዊ አገልግሎት ሥርዓት በመፈጸም ላይ የሚገኙትን ግለሰብ በብፁዕ አቡነ ኤዎስጣቴዎስ ዶክተር ምክርና ትምህርት በመሰጠት የጸበል አገልግሎትና ሥርዓት በቤተ ክርስቲያን ምን መሆን እንዳለበትና በማን መከናወን እንዳለበት ለግለሰቡ ለአቶ ታምሩ አየለ ትምህርት በመስጠታቸው በአሁኑ ሰዓት ቦታውን ለቅድስት ቤተ ክርስቲያን በማስረከባቸው አገረ ስብከቱ ማለትም የኢሉባቦር አገረ ስብከት ከአቶ ታምሩ አየለ ተረክቦ በተሠራው መቃኞ ቤት በብፁዕ አቡነ ኤዎስጣቴዎስ ዶክተር ተባርኮ ታቦተ ሕጉ የገባ ሲሆን በአንቶና ጫንጮ ኢየሱስ ቤተ ክርስቲያን ጥር 6 2018 ዓ ም የጌታችን የመድኃኒታችን የኢየሱስ ክርስቶስ ዓመታዊ በዓል ግዝረት በሀገረ ስብከቱ ልዑካን ምክትል ሥራ አስኪያጅ ዋና ጸሐፊ ሊቀ ስዩማን ቀሲስ ታከለ ዳዲ የብፁዕ አባታችን አቡነ ቀሲስ የመቱ ብስራተ ገብርኤል ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ ቆሞስ መላከ ጽዮን አባ ገብረ ጻዲቅ የአገረ ስብከቱ የየመምሪያው ኃላፊዎች፣ ሠራተኞች፣ የአገረ ስብከቱ ሊቀ ልሳናት ቀሲስ ታምራት ገዛኝ የሁሩም ወረዳ ሊቀ ካህናትና የሳሊተ ምሕረት ቅድስት ኪዳነ ምሕረት ዋና አስተዳዳሪ መላከ ኃይል ቀሲስ ልሳነ ወርቅ አፈወርቅ ሊቃውንተ ቤተ ክርስቲያን ካህናት፣ ዲያቆናት ከቅርብ ከርቀት በመጡ ምዕመናን በድምቀት ተከብሮ ውሏል። በዚህም በተሠራው ታላቅ የአገልግሎት ውጤት ቦታውን ተረክቦ የኢየሱስ ቤተ ክርስቲያን ተሠርቶ አምልኮተ እግዚአብሔር በቦታው መሰጠቱን ብፁዕነታቸው እንዲህ በማለት ይገልጻሉ። እንግዲህ እርሶ ወደ ቤተ ክርስቲያን እንዲመልሱኝ፣ ልጅ እንዲያደርጉኝ፣ እንዲያስተካክሉኝ፣ እንዲያረሙኝ እኔ በጥፋት ቦታ መንገድ ሄጄ ሊሆን ይችላል። የሄድኩበት መንገድ ትክክል አይደለምና እርሶ ይምሩኝ፣ እኔ ራሴን አሳልፌ ለእሱ ሰጥቻለሁ ብሎ ፈቃደኛ ሆነ። እዛ በኋላ ቁጭ አርጌ ትምህርት ሰጠሁት፣ አስተማርኩ። ብዙ ጊዜ እንዲመላለስ አርጌዋለሁ። እንግዲህ ይሄ ፕሮሰስ ብዙ ረጅም ፕሮሰስ የወሰደ ነው። እንግዲህ ለአንድ ዓመት ያህል ሊሆን ይችላል፣ ከዛ በላይም ሊሆን ይችላል እና በመሀልም ደግሞ እንስሳም እንዲገባ እያደረግኩኝ እያስተማርኩኝ በሺህ የሚቆጠር ካሬ ሜትር ነው ያለው። መሬቱን እንዳለ እዛ እንደ ጸሎት ቤት ተብሎ የተሰራ አለ። ጸሎት የሚደረግበት ቤት አለ። የሚተኙበት ደግሞ አለ። ጸበል ያጠምቃል። የልማት ቦታዎችም እዛ ቡናም አለ። ብዙ ነገር ሰፊ ነው ቦታው። ይህንን ሁሉ ለመንፈስ አገልግሎት ብሎ ከመንግስት ለመንፈስ አገልግሎት ብሎ ሕጋዊ እውቅና እንዲያገኝ እንደ ካርታ ማለት ነው። ያንን ይዘዋል። ለዚህ ለአገልግሎቱ የተሰጠ ነው ማለት ነው እና በዚህ መልክ ግብርም እየተገበረበት የቆየ ነውና አሁን መጨረሻ ላይ እንግዲህ እሺ አለ። ስንመክረው ስናስተምረው በጣም እሺ በማለቱ ሰውየው በሃይማኖቱ ጸና። እኔ በምንም አይነት ከዚህ ሃይማኖቴንም አልለውጥም ወደኋላም አልመለስም ብሎ ለቤተ ክርስቲያን ለመንፈሳዊ አገልግሎት እንግዲህ ለአገልግሎት ይሄም ወደኋላ አይመለስም አለ። በተጨማሪ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የነበረውን ሂደት ተናግረዋል። እግዚአብሔር የሰራው ስራ ነው ማለት ይቻል ነበረ። ይህን ሰው ስንቃወም ነበር። በጣም ከፍተኛ ተቃውሞ፣ ግን አልቻልንም። ለምን? ከውጭ ድረስ ይመጣሉ ሰዎቹ። እዚሁ ጋር ሁሩሙ ላይ አሁን እሱ ቤት የማሄድ የለም። እዚህ መቱ ላይ ስንት ተከታዮች አሉት። እንደዚህ ሆኖ ቆይቶ እኛ እየተቃወምን ያለን ስራውን ግን አላቋደለም። አሁን ግን እግዚአብሔር ፈቃዱ ሆኖ በብፁዕ አባታችን አቡነ ኤዎስጣቴዎስ ላይ አድሮ ለሰውየው መጣና ለሳቸው እጁን ሰጠ። እኔ አባታችን ከእንግዲህ
ንስሐ ገባለሁ፣ ስጋው ደግሞ መቀበል እፈልጋለሁ። ከእንግዲህ እኔ በቃ በአባትነቱ እንደፈለጉ ቦታውን ይረከቡኝ ብሎ ሲላቸው ለእኛ ጉዳዩን አቀረቡ። ደብዳቤ ማመልከቻ ጽፎ እንዲያርገን በሀገረ ስብከቱ አስተዳደር ጉባኤ አየን። ከአንዴም ሁለቴ ልዑካን ልከን አሰራሩን እንዲገመግሙ አደረገ። ሁለት ጊዜ የሄዱት ቡድኖች እዚያ ጋር እንደ ቤተ ጸሎት ሆኖ እንትን የሚታየው ስዕለ ማርያም፣ ስዕለ አድኅኖ፣ የቅዱሳን መላእክት፣ የጻድቃን፣ የሰማዕታት እንትን እንጂ ሌላ ምንም ነገር የለም። የቦታውን አሰጣጥ አቶ ታምሩ አየለ ያለምንም አስገዳጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ እንዲሁም ሃይማኖቴንም መወድ በመሆኑ ይህ ቦታ የግለሰብ ጸበል ተብሎ መጠራቱ አግባብ ባለመሆኑ ለቅድስት ቤተ ክርስቲያን ይዞታዬን በመስጠት በቤተ ክርስቲያን ሕግና ስርዓት መሰረት መከናወን እንዳለበት በማለት በመልካም ፍቃዳቸው የሰጡና ከብፁዕነታቸው ከአቡነ እውስጣቴዎስ ዶክተር አሁን ወደ ቅዱስ ቁርባን ለመቀበል ዝግጅት ላይ መሆናቸውን ገልጸዋል። በራስ በቃ ምን ያዘኝ ያስገድደኝ ሰው የለም። አንድ ነገር ወንድም የለኝ እህት የለኝ፣ እኔ ልጆቼም በየስፍራ ነው ያሉ እና ምንም ያስገድደኝ ነገር የለም። እኔ እግዚአብሔር ወድጄ ነው። እግዚአብሔር እስከ መቼ ስሜ ይጠፋል? እኔ ኦርቶዶክስ ተዋሕዶ ተጠግቼ ስራዬ መስራት አለብኝ ብዬ ነው ማሳይን ቆርጬ የሰጠሁት። ወደ ኢየሱስ ጸበል ቤተክርስቲያን ኢየሱስ እንሄዳለን ብሎ መውጣት አለባቸው። ድሮም ታምሩ ጋር እንሄዳለን ብሎ የመጡትን ጠይቃቸዋለሁ እኮ እኔ በራእያቸው አገኛቸዋለሁ። ታምሩ ጋር እመጣለሁ ብለህ ታምሩ ጋር እሄዳለሁ ብለሽ ላይ መጣሽ እላለሁ። ትክክል አይደለም፣ ተሳስተሻል፣ እንደዛ አይባልም። እኔ እንዳንቺ ሰው ነኝ፣ እኔ እንዳንተ ሰው ነኝ። ተሳስተሃል ነው የምለው ፊትም አሁን ይቅርና ድሮም እንደዛ ነኝ። ስትመጡ ኢየሱስ ጸበል እንሄዳለን ብላችሁ ነው ኢየሱስ ጸበል አንቶ ሆድና አንቶ ከምትባልበት ሩም ወረዳ ውስጥ ጸበል ኢየሱስ ብላችሁ ነው ይሄን መልእክት ለማስተላለፍ። ክቡራን ተመልካቾቻችን በቃና ዘገሊላና በሌሎችም ጥንቅሮች ላይ ያተኮረው የዜና ቤተክርስቲያን ዝግጅታችን ይህንን ይመስል ነበረ። ዝግጅታችንን በሳተላይት ቴሌቪዥን፣ በኢትዮሳት፣ በዲኤስቲቪ እንዲሁም በዲጂታል ሚዲያ ገጾቻችን በፌስቡክ፣ በዩቲዩብ፣ በቴሌግራም እና በሌሎችም የማህበራዊ ሚዲያ መገናኛ ገጾች እንድትከታተሉ እንጋብዛለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ። ሰላም።